በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ልጆች እንደምን ሰነበታችሁ? ደህና ናችሁ? አሜን። ይህችን ጊዜ ለሰጠን ቸር መሐሪና ሩኅሩኅ አባታችንና አምላካችን ቅዱስና ሕያው እግዚአብሔር ምስጋና ይድረሰው። ባለፈው በክፍል 75 መንፈሳዊ ታሪካችን መጽሐፈ መሳፍንት ምዕራፍ 6 ላይ እስራኤል ከእግዚአብሔር ከመራቃቸው የተነሳ ለምድያም አሳልፎ እንደሰጣቸው ከምድያምም ጭካኔ የተነሳ እስራኤል ለ7 ዓመታት እጅግ መጨነቃቸውን የዘሩት እህል ዘር ሲደርስ ምድያማውያን እንዳንበጣ ሆነው እየመጡ ያላቸውን ሁሉ ዘርፈው የሚበሉትን እንኳን ሳያስቀሩ በዝብዘው በጎች አህዮቻቸውን በሙሉ ዘርፈው እንደሚሄዱ ከዚህም የተነሳ እስራኤል እጅግ በመጠቃታቸው ወደ እግዚአብሔር መጮኻቸውን እግዚአብሔርም ጌዲዮንን እንዳስነሳ የእግዚአብሔርም መልአክ ለጌዲዮን ተገልጦ ምልክትን እንደሰጠው ተመልክተን ነበር። በዛሬው መርሃ ግብራችን ደግሞ ቀጣዩን ክፍል የምናቀርብላችሁ ይሆናል። አምላካችን ቅዱስና ሕያው እግዚአብሔር ያስተምረን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንዳንበጣ የበዙት በ300ዎቹ መሸነፋቸው። መጽሐፈ መሳፍንት ምዕራፍ 6 እስከ ምዕራፍ 7። እግዚአብሔርም በዚያ ሌሊት ጌዲዮንን እንዲህ አለው፣ የበዓልን መሠዊያ አፍርስ፣ የማምለኪያ አጸዱንም ቁረጥ፣ ከዚያ ኮረብታ አናት ላይ ለአምላክህ ለእግዚአብሔር መሠዊያ አሳምረህ ሥራ፣ የሚቃጠለውንም መሥዋዕት በዚያ አቅርብ አለው። ጌዲዮንም እግዚአብሔር እንዳለው አደረገ። የከተማውም ሰዎች ማልደው ተነሱ። እነሆም የበዓል መሠዊያ ፈርሶ በዙሪያው ያለውም የማምለኪያ አጸድ ተቆርጦ የተሠራውም መሠዊያ ላይ በሬ ተሰውቶ አገኙት። እርስ በእርሳቸውም ይህን ያደረገ ማን ነው ተባባሉ። በጠየቁና በመረመሩ ጊዜ ይህን ነገር ያደረገው የኢዮስያስ ልጅ ጌዲዮን ነው አሉ። የከተማውም ሰዎች ኢዮአስም የበዓልን መሠዊያ አፍርሷልና በዙሪያው ያለውንም የማምለኪያ አጸድ ቆርጧልና እንዲሞት ልጅህን አውጣ አሉት። ኢዮአስም እርሱን የተቃወሙትን ሁሉ ለበዓል ትሟገቱለታላችሁን? ወይስ እርሱን ታድናላችሁን? የሚሟገትለት ሁሉ እስከ ነገ ይሙት። እርሱ አምላክ ከሆነ መሠዊያውን ካፈረሰው ጋር ለራሱ ይሟገት አላቸው። ስለዚህም በዚያ ቀን መሠዊያውን አፍርሷልና በዓል ከእርሱ ጋር ይሟገት ብሎ ጌዲዮንን ይሩበዓል ብሎ ጠራው። ከዚህም በኋላ ምድያማውያን አማሌቃውያንም ሁሉ የምሥራቅ ሰዎች አንዱ ነው ተሰበሰቡ፣ ዮርዳኖስንም ተሻገሩ፣ በኢይዝራኤልም ሸለቆ ሰፈሩ። የእግዚአብሔርም መንፈስ በጌዲዮን ገባበት፣ እርሱም ቀንደ መለከቱን ነፋ፣ ሕዝቡም በኋላው ተከተሉት። ጌዲዮንም እግዚአብሔርን እንደ ተናገርክ የእስራኤልን ልጆች በእኔ እጅ ታድን እንደሆነ እነሆ በአውድማው ላይ የተባዘተ የበግ ጠጉር አኖራለሁ። በጠጉሩ ላይ ብቻ ጠል ቢሆን በምድሩም ሁሉ ደረቅ ቢሆን እንደ ተናገርክ የእስራኤልን ልጆች በእኔ እጅ እንድታድናቸው አውቃለሁ አለ። እንዲህም ሆነ። በነጋውም ማልዶ ተነሣ፣ ጠጉሩንም ጨመቀው። ከጠጉሩም የተጨመቀው ጠል ቆሬ ሙሉ ውሃ ሆነ። ጌዲዮንም እግዚአብሔርን እኔ ይህንን አንድ ጊዜ ስናገር አትቆጣኝ፣ ይህን አንድ ጊዜ በጠጉሩ እባክህ ልፈትን። አሁንም በጠጉሩ ላይ ብቻ ደረቅ ይሁን፣
በምድሩም ሁሉ ላይ ጠል ይሁን አለው። እግዚአብሔርም በዚያ ሌሊት እንዲሁ አደረገ። በጠጉሩ ላይ ብቻ ደረቅ ነበረ፣ በምድርም ሁሉ ላይ ጠል ወይንም እርጥበት ነበረ። ጌዴዎን የተባለው ይሩብዓል ከእርሱ ጋር የነበሩ ሕዝብ ሁሉ ማልደው ተነሱ፣ በሮሃድ ምንጭ አጠገብ ሰፈሩ። የምድያምም ሰፈር ከእነርሱ ወደ ሰሜን በኩል በሞሬ ኮረብታ አጠገብ በሸለቆ ውስጥ ነበረ። እግዚአብሔርም ጌዴዎንን ካንተ ጋር ያለው ሕዝብ በዝቶአል፣ ስለዚህ እስራኤል እጄ አዳነኝ ብሎ እንዳይታበይብኝ እኔም ምድያምን በእጃቸው አሳልፌ አልሰጣቸውም። አሁንም እንግዲህ የፈራ የደነገጠም ከገለዓድ ተራራ ተነስቶ ይመለስ ብለህ በሕዝቡ ጆሮ አውጅ አለው። ከሕዝቡም 22,000 ሰዎች ተመለሱ፣ 10,000 ሰዎች ብቻ ቀሩ። እግዚአብሔርም ጌዴዎንን ሕዝቡ ገና ብዙ ነው፣ ወደ ውሃ አውርዳቸው፣ በዚያም እፈትናቸዋለሁ። እኔም ይህ ከአንተ ጋር ይሂድ የምለው እርሱ ከአንተ ጋር ይሄዳል፣ እኔም ይህ ከአንተ ጋር አይሂድ የምለው እርሱ አይሄድም አለው። ሕዝቡንም ወደ ውሃ አወረደ። እግዚአብሔርም ጌዴዎንን ውሻ እንደሚጠጣ ውሃ በምላሱ የሚጠጣውን ሁሉ እርሱን ለብቻው አድርገው፣ እንዲሁም ሊጠጣ በጉልበቱ የሚንበረከከውን ሁሉ ለብቻው አድርገው አለው። በእጃቸውም ውሃ ወደ አፋቸው አድርገው የጠጡት ቁጥር 300 ነበረ። የቀሩት ሕዝብ ግን ውሃ ሊጠጡ በጉልበታቸው ተንበረከኩ። እግዚአብሔርም ጌዴዎንን በእጃቸው ውሃ በጠጡት በ300 ሰዎች አድናችኋለሁ፣ ምድያማውያንንም በእጅህ አሳልፌ እሰጥሃለሁ፣ የቀሩት ሕዝብ ሁሉ ግን ወደ ስፍራቸው ይመለሱ አለው። የሕዝቡንም ስንቅና ቀንደ መለከት በእጃቸው ወሰዱ። የቀሩትንም የእስራኤል ሰዎች ሁሉ ወደ ድንኳናቸው ሰደዳቸው። 300 ሰዎች ግን በእርሱ ዘንድ ጠበቃቸው። የምድያምም ሰፈር ከእርሱ በታች በሸለቆ ውስጥ ነበረ። በዚያም ሌሊት እግዚአብሔር በእጅህ አሳልፌ ሰጥቻቸዋለሁና ተነስተ ወደ ሰፈር ውረድ፣ አንተም ለመውረድ ብትፈራ አንተ ከሎሌ ከፉራ ጋር ወደ ሰፈሩ ውረድ፣ የሚናገሩትንም ትሰማለህ። ከዚያም በኋላ ወደ ሰፈሩት ትወርድ ዘንድ እጅህ ትበረታለች አለው። እርሱና ሎሌው ፉራ በሰፈሩ ዳርቻ ወደ ነበሩት ወደ ሰልፈኞች ወረዱ። ብዛታቸውም እንዳንበጣ የሆነ ምድያማውያንና አማሌቃውያን የምሥራቅ ሰዎች ሁሉ በሸለቆ ውስጥ ሰፍረው ነበረ። የግመሎቻቸውም ብዛት ቁጥር እንደሌለው በባሕር ዳር እንዳለ አሸዋ ነበረ። ጌዴዎንም በደረሰ ጊዜ አንድ ሰው ሕልምን ለባልንጀራው ሲያጫውት፣ እነሆ ሕልም አለምኩ፣ እነሆም አንዲት የገብስ እንጎቻ ወደ ምድያም ሰፈር ተንከባላ ወረደች፣ ወደ ድንኳኑም ደርሳ እስኪወድቅ ድረስ መታችው፣ ገለበጠችውም፣ ድንኳኑም ተጋደመ ይል ነበር። ባልንጀራውም መልሶ እንዲህ አለው፣ ይህ ነገር ከእስራኤል ሰው ከኢዮስያስ ልጅ ከጌዴዎን ሰይፍ በቀር ሌላ አይደለም። እግዚአብሔር ምድያምንና ሰራዊቱን ሁሉ በእጁ አሳልፎ ሰጥቷል አለው። ጌዴዎንም ሕልሙንና ትርጓሜውን በሰማ ጊዜ ሰገደ። ወደ እስራኤልም ሰፈር ተመልሶ እግዚአብሔር የምድያምን ሰራዊት በእጃቸው አሳልፎ ሰጥቷልና ተነሱ አለ። 300 ሰዎች በ3 ወገን ከፈላቸው። በሁሉም እጅ ቀንደ መለከትና ባዶ ማሰሮ፣ በማሰሮም ውስጥ ችቦ ሰጠ። እርሱም እኔን ተመልከቱ እንዲሁም አድርጉ፣ እነሆ ወደ ሰፈሩ ዳርቻ በደረስኩ ጊዜ እኔ እንደማደርገው እንዲሁ እናንተ አድርጉ። እኔ ከእኔም ጋር ያሉት ሁሉ ቀንደ መለከት ስንነፋ እናንተም ደግሞ በሰፈሩ ዙሪያ ሁሉ ቀንደ መለከታችሁን ንፉ፣ ለእግዚአብሔርና ለጌዴዎን በሉ አላቸው። ጌዴዎንም ከእርሱ ጋር የነበሩትን 300 ሰዎች በመካከለኛው ትጋቱም በተጀመረ ጊዜ ወደ ሰፈሩ ዳርቻ መጡ። ቀንደ መለከቶቻቸውንም ነፉ፣ በእጃቸውም የነበሩትን ማሰሮዎች ሰባበሩ።
ሦስቱም ወገኖች ቀንደ መለከቶችን ነፉ፣ ማሰሮውንም ሰበሩ። በግራ እጃቸውም ችቦን በቀኝ እጃቸው ቀንደ መለከትን ይዘው እየነፉ የእግዚአብሔርና የጌዴዎን ሰይፍ ብለው ጮኹ። ሁሉም በየቦታው በሰፈሩ ዙሪያ ቆመ። ሰራዊቱም ሁሉ ሮጡ፣ ጮኸ፣ ሸሸም። 300 ቀንደ መለከቶችን ነፉ። እግዚአብሔርም የሰውን ሁሉ ሰይፍ በባልንጀራውና በሰራዊቱ ሁሉ ላይ አደረገ። ሰራዊቱም በጽራሬ በኩል እስከ ቤት ሺጣ ድረስ በጠባት አጠገብ እስካለው እስከ አቤልም ሆላ ዳርቻ ድረስ ሸሸ። የእስራኤልም ሰዎች ከንፍታሌምና ከአሴር ከምናሴም ሁሉ ተሰብስበው ምድያምን አሳደዱ። ጌዴዎንም ምድያምን ለመገናኘት ውረዱ፣ እስከ ቤት ባራም ድረስ ያለውን ውሃ ዮርዳኖስን ያዙባቸው ብሎ መልእክተኞችን በኤፍሬም ወዳለው ተራራማ አገር ሁሉ ሰደደ። የኤፍሬምም ሰዎች ሁሉ ተሰብስበው እስከ ቤት ባራ ድረስ ውሃውን ዮርዳኖስን ያዙ። የምድያምንም 2 መኳንንት ገደሉ። ወደ ጌዴዎንም መጡ። ልጆች፣ የሚገርም ታሪክ ነው አይደል? አዎን፣ እግዚአብሔር ለቃሉ የታመነ ነው። ለጌዴዎን ሁሉን የሚችል ኃያል አምላክ መሆኑን እንዳንበጣ ስፍር ቁጥር የሌላቸውን ሰራዊት በ300 ሰዎች አዳነ። ለእግዚአብሔር ሁሉ ይቻለዋል። እስኪ አሁን ደግሞ ከትምህርታችን መካከል የመወያያ ጥያቄዎችን እናቅርብላችሁ። ወላጆችም እባካችሁ ለልጆቹ ጥያቄዎቹን በማብራራት እርዷቸው። የመጀመሪያው ጥያቄ፣ ጌዴዎን ከእግዚአብሔር ምን ምልክትን ጠየቀ? በመጀመሪያ ጌዴዎንን የተከተሉት ሕዝብ ቁጥራቸው ስንት ነበረ? ቀጥሎስ ስንት ሰዎች ቀሩ? ከጌዴዎን ጋር የተከተሉት ሕዝብ 300 ብቻ እንዲሆኑ እግዚአብሔር ለምን ፈለገ? አንዱ ምድያማዊ ያየው ሕልም ምን ነበረ? ባልንጀራውስ ምን ብሎ ፈታለት? ጌዴዎን ከ300ዎቹ ጋር በመሄድ በምድያም ሰፈር ምን አደረገ? ከዚህ ታሪክ ምን ተማራችሁ? ልጆች፣ ከዚህ ታሪክ የምንማረው ትምህርት ለእግዚአብሔር ሁሉ የሚቻለው ጌታ መሆኑን ነው። በብዙም ሆነ በጥቂቱ እርሱ ማዳን እንደሚችል እንማራለን። እኛ እርሱ የሚያዘንን ለመታዘዝና እንደ ፈቃዱ ለመኖር ፈቃዳችን ከሆነ በሕይወታችን ሁሉ የማይቻል የሚመስሉትን ነገሮች ሁሉ ለእርሱ የሚቻሉ መሆናቸውን ከዚህ ታሪክ ተምረናል ማለት ነው። የዛሬው መርሃ ግብራችን ይህንን ይመስል ነበር። ያስተማረን የመከረን የአባቶቻችን የቅዱሳን አምላክ የእኛም አምላክ ቅዱስና ብሩክ ሕያው እግዚአብሔር ምስጋና ይድረሰው። የእግዚአብሔር ቸርነት፣ የእመቤታችን የቅድስት ድንግል ማርያም ማላጅነት፣ የጻድቃን የቅዱሳን ሁሉ ተራዳይነታቸው አይለየን። ወስብሃት ለእግዚአብሔር።